ወንድሙን የሚጠላ በድንቁርና የሚኖር ሰው ነው። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ወንጌላዊ ሐዋርያ አንደኛ መልእክት ምዕራፍ 2 ቁጥር 11 ክፍል 3 እንዲህ ይላል። ወአልቦ እቅፍት ባህቤሁ ምግባር ልስራ ትሩፋት ላብዛ ቢል ወንድሙን የሚወድ ሰው ሕገ እግዚአብሔርን የሚጠብቅ ሰው ትእዛዝ እግዚአብሔርን የሚያከብር ሰው መልካም የሆኑ ስራዎችን ልስራ ብሎ ቢነሳ የሚገድበው እንቅፋት የሚሆንበት የለም። ነህምያ ወጣቱ ተነሱ እንስራ የኢየሩሳሌምን አጥር እግዚአብሔር ወይ ክንዴን አበርታኝ ብሎ ተነስቶ ሲሰራ እንቅፋት የሆነበትና ሊያሰናክለው ሊቋቋመው የሚችል አልነበረም። ለምን ቢባል እግዚአብሔርን ለምኖ እግዚአብሔርን ጠይቆ ከእግዚአብሔር ጋር ተነጋግሮ ጀመረ። አዎ ከእግዚአብሔር ጋር ተነጋግሮ የሚጀምር ሰው እንቅፋት አይኖርበትም። ቢኖርም ይወገዳል፣ ስራው ይከናወንለታል፣ ይሆንለታል፣ ይደረጋል። ነገር ግን ወዘሰ ይጸልይ ቢጾ ውስተ ጽልመት ይሐውር፣ ወንድሙን የሚጠላ ግን በድንቁርና አንድም በኦሪት ይኖራል። ወንድሙን የሚጠላ አፍቅር ቢጸከ ከመ ነፍስከ፣ ወንድምህን እንደ ነፍስህ አድርገህ ውደድ። ዮሐንስ በመልእክቱ ምዕራፍ 4 ላይ እንደርስበታለን። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። ካጠገብህ ያለውን ወንድምህን የማትወደው ከሆነ ፍቅር የሆነውን እግዚአብሔርን እንዴት ልታየው ልትወደው ትችላለህ? ካጠገብህ ያለውን ሳትወድ ሩቅ ያለውን እግዚአብሔርን እንዴት ትወደዋለህ? ይልና ወንድሙን የሚጠላ ግን በድንቁርና አንድም በኦሪት ውስጥ የገደለን ግደል ያሳደደህን አሳድ የሚለውን የሚሰራ ነው። ያ ደግሞ በድንቁርና ውስጥ የሚኖር ነው። ያልተለወጠ ሕይወት እግዚአብሔር በማይወደው መንገድ የሚጓዝ ነው ብሎ ሐዋርያው ዮሐንስ በመልእክቱ ይነግረና ይቀጥልና ወኢየአምር ኀበ ይሐውር፣ እነሆ መርከበኛ እንደሌለው ዝም ብሎ እንደሚዋዥቅ መርከብ፣ ይልቁንም መሪ እንደሌለው መኪና፣ ይልቁንም ልጓም እንደሌለው ፈረስ ወይም በቅሎ፣ ይልቁንም ቀንበር እንደሌለው በሬ ይሆናል። ወኢየአምር ኀበ ይሐውር፣ የሚሰራውን ስራ አያውቅም፣ የሚሄድበትን መንገድም አያውቅም፣ የሚያስበውንም የሚያልመውንም አያውቅም። ይልቁንም ወኢየአምር ኀበ ይሐውር፣ የሚሰራውን ስራ አያውቅም። በዘልማድ ይገባል ይወጣል፣ በዘልማድ ይሰራል ከንቱ ይሆናል ይልና እስመ ጽልመት አኦሮ አዕይንቲሁ ይለናል ቅዱስ ዮሐንስ። ድንቁርና እንዳያውቅ አድርጎታልና። አንድም ወዘሰ ያፈቅር ቢጾ፣ ወንድሙን የሚወድ በመንግሥተ ሰማይ ይኖራል። ወአልቦ እቅፍተ ነፍስ የለበትም። ወዘሰ ይጸልይ፣ ወንድሙን የሚጠላ ግን በገሃነም ይኖራል። ወኢየአምር፣ የሚሄድበትንም አያውቅም። እስመ ጽልመት ጨለማ እንዳያይ አድርጎታልና። መልካሙን ስራ፣ መልካሙን ነገር፣ መልካሙን ሕግና ትእዛዝ ጨለማ ፊቱ ላይ ያለ ጨለማ በጎውን ነገር እንዳያውቅ አድርጎታልና። መኑ ያርየነ ሰናይቶ ለእግዚአብሔር፣ በጎውን ማን ያሳየናል የሚሉ ብዙዎች ናቸው። ጨለማ ፊታቸው ላይ ተደቅኖ ዲያብሎስ ሰይጣን አጋንንት ማለት ነው። መልካም ነገር እንዳይሰሩ፣ በጎ ነገር ደግ ነገር እንዳይሰሩ ያደርጋቸዋል ይልና ኢንሬእዮሙ ለእሙንቱ ወእሙንቱ ኢይሬእዩነ እስመ ጽልመት ሀሎ ማእከሌነ ወኢያሃድገነ ንትረአይ በበይናቲነ ወይመስለነ ከመ ዘባሕቲትነ ሀሎነ እንዘ ብዙኅ ጉባኤ ሀሎ ምስሌነ ይላል። ልብ አድርጎ ምን አለ? ኢንሬእዮሙ ለእሙንቱ፣ እነርሱን አናያቸውም፣ ወእሙንቱ ኢይሬእዩነ፣ እነሱም እኛ አያዩንም ይልና እስመ ጽልመት ሀሎ ማእከሌነ፣ በእነርሱና በእኛ መካከል ጨለማ አለ።
የሉቃስ ወንጌል ምዕራፍ 16 ላይ ነዌ የሚባልና አላዛር የሚባል ነዌ የሚባል ባለሀብት አላዛር የሚባል ድሃ እንዳሉ ይናገራል እንደነበሩ እና ነዌ ባለጸጋ ነው። ይበላል፣ ይጠጣል፣ ይለብሳል፣ ይሞቀዋል፣ ይወጣል፣ ይገባል። አላዛር ግን የሚበላው የለም፣ የሚጠጣውም የለም። ሰውየው ለብሶ ቀዶም አላለበሰውም፣ ቆርሶም አላበላውም። ነገር ግን በበሩ ላይ ሆኖ የእሱ መፈራረጃ ሆኖ ይኖር ነበረ። ከዕለታት በአንድ ቀን እንግዲህ ሰው ቢደላውም እንደገና ደግሞ ባይመቸውም ሞት አይቀርም። ሞት እነሆ ለሀብታሙም፣ ለድሃውም፣ ለሕፃኑም፣ ለወጣቱም፣ ለሽማግሌውም፣ ለአገልጋዩም ለሁሉም የማይቀር ጉዳይ ነው ማለት ነው እና የሚገርመው ነገር ነዌ እየተዝናና አላዛር ሞተ። አላዛር ከሞተ በኋላ በገነት ሄደና አላዛር በአብርሃም እቅፍ ተቀመጠ። ቀጠለና ነዌ ሞተ። ሲኦል ገባ። ቀና ብሎ የሚመለከት አላዛር በአብርሃም እቅፍ ነው ያለው። አላዛር 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 አለና ጠራ። ሲጠራው ዝም አለው። አብርሃም አቤት አለው። ከእጁ በእጣቱ ውሃ አጥቅሶ ያምጣና አፌ የተቃጠለ ያድርግልኝ አለው። በዚህን ጊዜ አብርሃም ምን አለው? በአንተና በነዌና በአላዛር መካከል ታላቅ ገደል አለ። አንተ በምድር ላይ ተጽናንተሃል፣ በምድር ላይ ሁሉን ነገር አሳልፋል። አሁን ተራው የአላዛር ነው አለና ከዚህ በኋላ ንስሐም ከዚህ በኋላ በጎ ስራ መስራትም እንደማይቻል ነገረው። በዚህን ጊዜ የእኔ ጉዳይ ሲሆነ የቀሩ ወንድሞች አሉኝና እንደው ማን ነገራቸው ሲል ኦሪትና ነቢያት አሉ። መጻሕፍቱን ያዳምጡ ማለት ነው። ኦሪትና ነቢያት መጻሕፍት አሉ፣ እነሱን በመምህራን ይስሙ አላቸው ይላል እና ይህንን ነው በእነሱና በእኛ መካከል ታላቅ ገደል አለ ይለና እነርሱም አያዩንም፣ እኛም አናያቸው፣ እነሱም አይቀርቡንም፣ እኛም አንቀርባቸውም። እስመ ጽልመት ሀሎ ማእከሌነ፣ በእኛና በእነሱ መካከል ትልቅ ገደል አለ። በሌላ መልኩ በእኛና በእነሱ መካከል ትልቅ ጨለማ አለ። ማእከሌነ ወኢሃደገነ፣ እነሆ በመካከላችን አለ። ወኢያሃድገነ ንትረአይ፣ እነሆ እንተያይ ድረስ ጨለማው አይተወንም፣ አይለቅልንም። ምንድነው? እስመ ጽልመት ሀሎ ማእከሌነ፣ በእኛና በእነሱ መካከል ጨለማ አለ። ወኢያሃድገነ ንርአይ በበይናቲነ፣ እነሆ እርስ በርሳችን እንተያይ ዘንድ ጨለማው አይለቅልንም፣ ብርሃንም አይመጣልንም ይልና ወይመስለነ ከመ ዘባሕቲትነ ሀሎነ እንዘ ብዙ ጉባኤ ሀሎ ምስሌነ፣ ብዙ ጉባኤ ከኛ ጋር እያለ ብዙ ሕዝብ ከኛ ጋር እያለ ብቻችን ያለን ይመስለናል። ስለዚህ በእነሱን በክፉና በደግ በብርሃንና በብርሃንና በጨለማ በጣዖትና በእግዚአብሔር በጽላትና በጣዖት ግንኙነት የለም። አማኝና አማያምን ጨለማና ብርሃን ግንኙነት የለውም። ቅዱስ ጳውሎስ እንደተናገረው ጨለማ ከብርሃን ጋር፣ እውነተኛ ከሐሰተኛ ጋር፣ እግዚአብሔር ከቤልሆር ጋር፣ ጽላት ከጣዖት ጋር ግንኙነት የለው እንዳለው ማለት ነው። ጽሕፍ ለክሙ ደቂቀ፣ ልጆች እጽፍላችኋለሁ አለ ቅዱስ ዮሐንስ። ልጆች እጽፍላችኋለሁ። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ፣ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። አንድም ያስተምራቸዋል፣ አንድም ያስታውቃቸዋል። በሌላ መልኩ እግዚአብሔር በመጽሐፍ ይመክራቸዋል። ምን ብሎ? ሕጌን ጠብቁ ትእዛዜን አክብሩ ብሎ እስመ ተሐድገ ለክሙ ኃጢአትክሙ በእንተ ስሙ፣ በስሙ ስላመናችሁ በስሙ ስለተጠራችሁ ስሙን ስላስተማራችሁ ኃጢአታችሁ ተሰርዮላችኋልና ተሰርዮላችኋል ብዬ እንደተሰረየላችሁ ሳጠይቅ ይላል የሉቃስ ወንጌል 24 ላይ 47 የሐዋርያት ሥራ 4:12 ላይ የምናገኘው ነው። እግዚአብሔር ይቅር ብሏችኋል። ስሙን ልባሩ፣ በስሙ ስላመናችሁ በስሙ ስለተጠራችሁ ስሙን ስላስተማራችሁ ኃጢአታችሁ ተሰርዮላችኋል ብዬ እነግራችኋለሁ። ለዚህ ነው ከመ ትጹር ስሜ በውስተ አሕዛብ፣ ምን አለው? ስሜን በአሕዛብ መካከል ትጠራለህ። ይልቁንም ንዋየ ኅሩይ ረሰይኩከ፣ ምርጥ ዕቃ አደረግኩ አለ። ምን አይነት ዕቃ? ምርጥ ዕቃ አደረግኩ፣ ምርጥ ዕቃ አድርጌሃለሁ ይለዋል ቅዱስ ጳውሎስን፣ አንድም ሳውልም ማለት ነው። ምርጥ ዕቃ ከመ ትጹር ስሜ በውስተ አሕዛብ፣ በአሕዛብ መካከል ስሜን ትሸከም ዘንድ የስሜ ተሸካሚ ምርጥ ዕቃ አድርጌሃለሁ አለው። እጽሕፍ ለክሙ አበው፣ እጽፍላችኋለሁ፣ አባቶች እጽፍላችኋለሁ፣ እናቶች እጽፍላችኋለሁ
አዎ እስመ አእመርክምዎ ለቀዳማዊ ሞቶ የተነሳው ቀዳማዊ እንደሆነ አውቃችሁታልና አንድም አውቃችሁታል ብዬ እንዳወቃችሁት ሳጠይቅ እነሆ እጽፍላችኋለሁ፣ እነግራችኋለሁ፣ አስተምራችኋለሁ፣ አስረዳችኋለሁ ይልና ጽሕፍ ለክሙ ወራዙት ወራዙት እጽፍላችኋለሁ፣ አስረዳችኋለሁ፣ እነግራችኋለሁ። እስመ ሞእክዎ ለእኩይ እኩይ ፈቃደ ሥጋን አንድም እኩይ ፈቃደ ሰይጣንን ድል ነስታችሁታልና አንድም ድል ነስታችሁታል ብዬ ድል እንደነሳችሁት ሳጠይቅ ጽሕፍ ለክሙ እጽፍላችኋለሁ አንድም ጽፌላችኋለሁ ይልና ጸሐፍኩ ለክሙ ደቂቄ ምን አለ? እስመ ሞእክምዎ ጽሕፍ ለክሙ ወራዙት ወራዙት እጽፍላችኋለሁ። እስመ ሞእክምዎ ለእኩይ እኩይ ፈቃደ ሥጋን አንድም እኩይ ፈቃደ ሰይጣንን ድል ነስታችሁታልና አንድም ድል ነስታችሁታል ብዬ ድል እንደነሳችሁት ሳጠይቅ አለ ጸሐፍኩ ለክሙ ደቂቄ እንደገናን ትሉኝ እንደሆነ ከዚህም ቀደም ጻፍሁላችሁ። እንደገና ትሉኝ እንደሆነ ከዚህም ቀደም ጽፌላችኋለሁ፣ አንድም ነግሬያችኋለሁ፣ አንድም አስተምሬያችኋለሁ። እግዚአብሔር በአንድም በሌላም መንገድ ያስተምራልና አስተምሬያችኋለሁ፣ አስረድቻችኋለሁ ይልና እስመ አእመርክምዎ ለአብ አብን አውቃችሁታልና አውቃችሁታል ብዬ እንዳወቃችሁት ሳጠይቅ ጸሐፍኩ ለክሙ አበው እስመ አእመርክምዎ ለቀዳማዊ ቀዳማዊ አብን አውቃችሁታልና ጸሐፍኩ ለክሙ ወራዙት እስመ ጽኑዓን አንትሙ ድል ነስታችሁታልና። ድል ነስታችሁታልና ድል ስለነሳችሁት ለድል ነሺዎች ለእናንተ ለታመናችሁ ምን እጽፍላችኋለሁ። ወቃለ እግዚአብሔር ይነብር ኀቤክሙ ቃለ እግዚአብሔር ወንጌልም በእናንተ ጸንቶ ይኖራልና። አንድም ሕገ እግዚአብሔር አንድም ትእዛዘ እግዚአብሔር ቃለ እግዚአብሔር በእናንተ ጸንቶ ይኖራልና አድርግና አታድርግ የሚለው ሕግ ፍቅርና ሰላም ይቅርታና ደግነት በእናንተ ዘንድ ቃለ እግዚአብሔር ጸንቶ ይኖራልና። ወሞእክምዎ ለእኩይ ወሞእክምዎ ለእኩይ እኩይ ፈቃደ ሥጋን እኩይ ፈቃደ ሰይጣንን ድል ነስታችሁታልና አንድም አካላዊ ቃል በእናንተ አድሮ ይኖራልና ይነብር ላለው ይህን የተረካ እሊህ ሁሉ በአንድ ሀገር ይኖራሉና እሊህን ሁሉ አንድ ሰው ይረግጣቸዋልና ንጹሐን ናቸውና ሕፃናት አላቸው። ንጹሖሙ ለሕፃናት በሥጋሆሙ እምንዑሶሙ ከመ መላእክተ እግዚአብሔር እንዲል ድል ነስተዋቸዋልና ወራዙት አዋቆች ናቸውና አበው አላቸው ፍጹማን ናቸውና ቢል የተካከለ ንጽሕና ነው። ኤፌሶን 6:10 ላይ ቅዱስ ጳውሎስም ተናግሮታል። እና ኢታፍቅርዎ ለዓለም በወንጌሉ ላይ ኦ አኀዌ ኢታፍቅርዎ ለዓለም ዓለሙኒ አላፊ ንብረቱኒ አላፊ እስመ ኩሉ አላፊ ውእቱ። ልጆች ሆይ ወንድሞች ሆይ አባቶች ሆይ እናቶች ሆይ ዓለሙን አትውደዱት። ኢታፍቅርዎ ለዓለም ይህን ዓለም አትውደዱ። አለባበሱን፣ አመጋገቡን፣ ሀብቱን፣ ስልጣኑን፣ ንብረቱን፣ ይልቁንም ዓለሙን ሁሉን ነገር አትውደዱት። ይህን ዓለም አትውደዱ። ወኢዛሎ ውስተ ዓለም በዚህ ዓለም ያለውን ቤቱን፣ ንብረቱን አትውደዱ። ሀብትን፣ ስልጣንን፣ ገንዘብን አትውደዱ። አፍቅሮ ንብረት ወሀብት ወሲመት ነው። ሲመትን ስልጣንን መውደድ፣ ሀብትን መውደድ፣ ንብረትን መውደድ፣ ዓለምን መውደድ እነሆ እግዚአብሔርን ያሳጣልና እነሆ አብዝታችሁ ይህን አትውደዱ ይልና ምን አለ? ወዘሰ አፍቀሮ ለዓለም ይህን ዓለም የወደደ ይላል። ወዘሰ አፍቀሮ ለዓለም ይህን ዓለም የወደደ ይሃሎ ፍቅረ እግዚአብሔር ላዕሌሁ ፍቅረ እግዚአብሔር አላደረበትም ማለት ጌታ በወንጌል ምንት ይበቆ ለሰብ ለእመ ኩሉ ዓለም ረባ ወነፍሱ ሀቡለ ያለውን አለዚያም ያዕቆብ 4:4 ላይ ኢታፍቅርዎ አትውደዱ ወኢዛሎ ውስተ ዓለም ከተማን አትውደዱ። ዛሬ አሁን ባለንበት ዘመን የመነኩሴ መኖሪያ ወዴት ነው? የነከሌ መኖሪያ ወዴት ነው?
አንዳንዱ ደግሞ አንበሳ ጉድጓዱን እንደማይለቅ መነኮሳት ገዳማቸውን አይለቁም። መነኮሳት ደግሞ እኛ በዚህ እንድንኖር አልተገደብንም። ብዙ ክርክር በዓለም ላይ እናያለን። ነገር ግን ቅዱስ መጽሐፍ ምን ይላል ስንል ደግሞ እነሆ ይህን ይናገራል። የታፍቅርዎ ከተማን አትውደዱ ወይዛሃለሁ፣ በከተማ ውስጥ ያለውን ሹመት ሽልማት አትውደዱ። ወዘሳ አፍቀሮ ከተማን የወደደ ይህ አለው ይልና ምን ያህል ከተማን የወደደ። የሚገርመው ነገር አሁን ከተማን የማይወድ ማን ነው የሚለውን ነገር ነው መተርጎም ያለብንን። ከተማን የማይወድማ ማንም የለም። ሁሉም በከተማ ውስጥ መኖርን ይወዳሉ፣ ይፈልጋሉ። ነገር ግን ወደው ምንድን ነው የሚያደርጉት ስንል ያው ሹመት፣ ሽልማት፣ እንደገና ደግሞ ስልጣን፣ ሀብት ነው አይደል? ይህ ነው የሚያናገረው። ቅዱስ ዮሐንስም ተናግሮታል፣ ቅዱስ ጳውሎስም ተናግሮታል፣ ቅዱስ ያዕቆብም፣ ሁሉም ቅዱሳን አባቶች የተናገሩት ነገር ቢኖር ይሄ ነው። የትኛው? አትውደዱ የሚለው ማለት ነው። በጳውሎስ አድሮ ንጻ አፍአ እምትዕይንት ያለውን እነሆ ቅዱስ ጳውሎስ ከከተማ ወጠን ወደ ገዳም እንግባ ብሏል። ስለዚህ እነሆ ከገዳም ወጥቶ ወደ ከተማ መግባት ምንድን ነው? ይልቁንም ከገዳም ወደ ከተማ ከመግባት ይልቅ ከከተማ ወደ ገዳም መግባት ትልቅ ክብር ነው። ከከተማ ወደ ገዳም መግባት። ዛሬ ግን ወደ ገዳም የሚገባው የገደለ ነው አይደለ? ነፍስ ያጠፋው የሚሰረቀ የቀጠፈ ነው። ትናንትና ላይ ግን ወደ ገዳም የሚገቡ ዓለሙን የናቁ እግዚአብሔርን የወደዱ ናቸው ይለንና ኢታፍቅርዎ እናት አባታችሁን አትውደዱ ወኢዛሃለሁ፣ በእናት በአባታችሁ ያለውን ርስት ጉልት አትውደዱ፣ የአባቴ ንብረት የአባቴ ሀብት እያላችሁ አትመጻደቁ። እናት አባቱን የወደደ ያለው ጌታ በወንጌል ዘያደገ አባሁ ወሞ ቤቶ ወውልዶ እይክ ሊጸመደኒ ያለውን አለዚያም አንድን ኢታፍቅርዎ ስጋችሁን አትውደዱ ወኢዛሃለሁ፣ ስጋችሁ ያለውን መብል መጠጥ አትውደዱ አለ። ካሳ የሚገርመው ነገር ምንድን ነው ያለው? ዘኢሃደገ አባሁ ወእሞ እይክ ሊጸመደኒ፣ እናቱን አባቱን ያልተወ ሊያገለግለኝ አይችልም። ሀብቱን ንብረቱን ሽጦ ለድሃ ያልሰጠ ሊያገለግለኝ አይችልም። ይልቁንም ዓለሙን ስልጣኑን ሀብቱን ንብረቱን እንሆ በመጠን ለራሱ አይደለ፣ ነገር ግን እንደዚሁ የሚያግበሰብህ የኔ ሊሆን አይችልም የሚለውን ይተረጉማል ማለት ነው። ጌታ በጳውሎስ በቅዱስ ጳውሎስ አድሮ እስመ ህሊናሁ ለነፍስትነ ጸሩ ለእግዚአብሔር ያለውን ይነግረናል። ኢትፍርህዎሙኬ ለእለ ይቀትሉ ሥጋክሙ፣ በዚህ በማቴዎስ ወንጌል ምዕራፍ 10 ላይ ስጋችሁን የሚገሉትን አትፍሩ፣ ይልቅስ የምትፈሩትን ላሳያችሁ፣ ስጋንም ነፍስንም አንድ ላይ አድርጎ ወደ እሳት የሚወረውረውን እግዚአብሔርን ፍሩ ብሎ ይናገራል ማለት ነው። ኢታፍቅርዎ አለ። ወርቅ ብር አትውደዱ ወኢዛሃለሁ፣ በውስጡ ያለውን ስራይ ማብላት መርዝ ማጠጣትን አትውደዱ። ወዘሳ አፍቀሮ ወርቅ ብር የወደደ ያለው ጌታ በወንጌል ኢታጥርዩ ወርቅ ወብሩረ ያለውን አለዚያም አንድ ታሪክ ይነግረናል ይልና ይህንን አድምጡት ይላል። ይህንን እንደ ሁለት ሁሉም በበረሃ ይኖራሉ፣ ይጓደዳሉ። አንዱ ለተልኮ ሲወጣ አንዱ ከቤት የቀረው ዛሬ ወንድሜን ምን አግኝቶት ይሆን እያለ ይጨነቃል። አንዱም በወጣ ጊዜ አንዱ እንደዚያው ይጨነቃል። ሰይጣንም በመካከል ድስት ሙሉ ወርቅ አስገኘ። አንዱ ወንድሜ ሙቶልኝ ይህን ወርቅ ይዤ ከተማ ገብቼ ተድላ ደስታ አድርጌ እያለ ይመኝ ጀመረ። ይሄ ሰይጣን ሴራ ነው። ልብ አድርጎ አንዱ ወደ ልመና ሲሄድ እቤት ያለው የወንድሙ መምጣት ይጠብቃል። ሁለተኛውም እንደገና ሲሄድ ደግሞ እቤት ያለው ይጨነቃል። ምን ሆነ ምን ቀረ እያለ አባ ኪሮስና በብኑዳ ታሪክ አለ። አባ ኪሮስ ቤት ሆኖ በብኑዳ ለምኜ ቁራሽ አመጣለሁ ብሎ አንበሳ ሰብሮት በምድረ በዳ ቀርቷል። በዚህን ጊዜ አባቱን ፍለጋ አባ ኪሮስ ሲሄድ አንበሳ ሰብሮት የሰበረው አንበሳ ፊት ለፊት ቁጭ ብሏል። አባቴን የሰበረማ ብሎ በላዩ ላይ አልፎ ሲሄድ ዝም አለው። እዚያ ደወል ደወለና መነኮሳቱን አምጥቶ የአባቱን አጽም ቀብሯል። ከዚያ በኋላ 40 ዘመን በዚያ በመቃብሩ ላይ ተኝቶ ላዩ ላይ ሳር በቅሎበታል ማለት ነው። እነዚህ አልፈዋል። እነዚህን ግን ሰይጣን ሊፈትናቸው አንድ ማድጋ ሙሉ ወርቅ አመጣና ቁጭ አደረገላቸው። በኋላ አንዱ ምን አለ? ወንድሜን ገድዬ እሱ ተቀብሮ እኔን ወርቅ ይዤ ወደ ከተማ ፎቅ ሰርቼ መኪና ገዝቼ ሀብታሙኝ መኖር ፈልጋለሁ አለና አሰበ። አሁን እዚህ ላይ ሀልዮ ነቢብ ገቢር የሚባሉ አሉ። እንግዲህ ሀልዮ ማለት አሰበ። ምን አለ? ወንድሙን መግደል አሰበ። ልብ አድርጎ ይህ ሰይጣን ስራ። ቀጠለና ተነጋገረ። ምን አለ? ገድየው
ቀብሬው ወደ ከተማ ሂጄ ፎቅ ሰርቼ መኪና ገዝቼ ብኖር ማለት ጀመረ። ልብ አድርጉ። አንዱም ሁለተኛውም ደግሞ እንደዚህ ያሰበ። ይገርማል። በዚያች በሶስና በወጣቷ ላይ ሁለት ጸሐፍት ባለቤቷ መጣና ቤት አስቀመጠ። ያመጣቸው ራፖል ጸሐፊ ወይም ደግሞ አማካሪ ጥበበኞች አድርጎ ነው። ነገር ግን በቀን በቀን እሷን መልከ መልካም ስራዎች ማየት ጀመሩ። አንደኛውም ተመኛት፣ ሁለተኛውም ተመኛት። ከዚህ በኋላ ወደዚህ ሂጅ እመጣለሁ እያለ እሷ ቤተክርስቲያን ሄዳ ስትመለስ አንደኛው በሌላ መንገድ፣ ሌላኛው በሌላ መንገድ፣ እንዲህ መንገድ ላይ ተገናኙ። ከዚያ ሁለቱም እንደሚወዷት ገለጡና ወደ ወይን ስትገባ እናመነዝራለን ብለው ከእርሷ ጋር ሲጠይቋት ፈቃደኛ እንዳልሆነች ነገረቻቸው። ይህ ካልሆነ ከጎልማሳ ጋር በአትክልት ቦታ አገኘናት ብለን ስምሽን እናጠፋለን፣ በፍርድ አደባባይም እናውልሻለን አሏት። እነሆ እሽም እንዳላችሁ እግዚአብሔርም ማሳዘን ነው፣ እምቢም እንዳላችሁ መሞት ነው። ስለዚህ እሺ ብያችሁ በእግዚአብሔር በኩል ከምሞት ክብሬን ከማጣ እናንተን እምቢ ብዬ የስጋ ሞት ብሞት ይሻለኛል። እሺ ብላችሁ የነፍስ ሞት ሞታለሁ፣ እምቢ ብላችሁ ግን ሞተው የስጋ ሞት ነው። የስጋ ሞት ደግሞ ርስት ነው። ስለዚህ ክብሬን ጠብቄ እግዚአብሔርን አክብሬ መሞት ነው የምፈልገው ብላ እምቢ ስትላቸው ያዟት። ሲይዟ ጮኸች። ስትጮህ እነሱም አብረው ጮሁ። አያችሁ፣ ሌባ ሰርቆ አብሮ ያፋልጋችኋል፣ ገዳይ አብሮ ያለቅስላችኋል። ዓለም እንዲህ ናት። ስትጮኸው ትጮኻለች፣ ዝም ስትሉ ዝም ትላለች ማለት ነው። እና የእንዲህ አይነት ታሪክ ነው። አንደኛውም ልግደለው አለ፣ ሁለተኛውም ደግሞ ልግደለው አለ። ሁለቱም በመገዳደል ላይ ማሰብን ወደ መናገር ወሰዱት። እንግዲህ ድርጊቱን የጊዜ ጉዳይ ነው። አንዱን ኮሶ ታየው፣ ወንድሜ ኮሶ ታይቶኛልና ደቁሰህ አጠጣኝ አለው። እሺ ብሎ መርዝ ጨምሮ በጥብጦ ደርሶልሃንና ናጠጣ አለ። ልብ አድርጉ። አንደኛው ኮሶ አመመኝ አለ። እሺ ሁለተኛው ደግሞ አሁን ዛሬ ሆነልኝ፣ በቃ አለቀ፣ ሀብት ለኔ ነው፣ ወርቅ ለኔ ነው፣ ከተማ ገብቼ እሱም በኮሶ አድርጌ መርዝ ሰጥቼ ገድዬ ወደ ከተማ ሂጄ ሀብታም እሆናለሁ አለና አሰበ። በዚህን ጊዜ የኮሶውን መድኃኒት ከመርዝ ጋር በጥብጦ ደርሶልሃልና ናጠጣ አለው። ያም ሰይፉን ሲስል ቆይቷል። እሺ ብሎ ሰይፉን በልብሱ ሰውሮ ይዞ መጣ። አንስተህ ጠጣ አለው። አንተ አንስተህ ስጠኝ አለው። አንስቼ ሰጥሃለሁ ሲል በዚያ ሰይፍ አንገቱን ቀልቶ ጣለው። ልብ አድርጉ፣ ቀልቶ ጣለው በሰይፍ። ይህኛው የያዘው ምንድን ነው? ሰይፍ ነው። ያ ይዞ የመጣው ደግሞ ከኮሶ መድኃኒት ጋር መርዝ ነው። ልብ አድርጉ። ክህደት በሁለቱም አለ፣ በአንዱ ብቻ አለ። ይህኛውም ገሎ ሀብታም መሆን ነው የሚፈልገው፣ ይህኛውም ደግሞ ገሎ ሀብታም መሆን ነው የሚፈልገው። በዚህን ጊዜ አዎ አንገቱን ቀልቶ ጣለው። እንግዲህ ኮሶዬን ጠጥቼ ሽሬ ወርቁን ይዤ ከተማ ገብቼ ተድላ ደስታ አድርጌ እኖራለሁ ብሎ አንስቶ ቢጠጣው ያም ከዚያ ወድቀዋል። ወርቅ በመካከል ቀርቷል። አንዱ ወንድሙን በሰይፍ ገደለው፣ በሰይፍ የሞተውም በመርዝ ገደለው። ሁለቱም አንዱ በሰይፍ እዚያ ጋር ወደቀ፣ አንዱ ደግሞ በመርዝ እዚህ ጋር ወደቀ። ወርቁ ብቻውን ቀረ። ይቻለም ይችላል። ለዚህ ነው የዚህን ዓለም ወርቁንም ሀብቱንም ስልጣኑንም ንብረቱንም አትውደዱ የተባለ። ለዚህ ነው እስመ ኩሉ ዘሃሎ ውስተ ዓለም ፍትወቱ ለስጋ፣ በዚህ ዓለም ያለው ሁሉ የስጋ ፈቃድ ነውና የስጋ ፍላጎት ነውና። አዎ መፍትው ወፍትወቱ ለዓይን፣ እስመ ኩሉ ዘሃሎ ውስተ ዓለም ፍትወቱ ለስጋ፣ በዚህ ዓለም ያለው ሁሉ የስጋ ፈቃድ ነውና ወፍትወቱ ለዓይን፣ የዓይን አእምሮት ነውና ወስራሁ ለመንበርት፣ የዚህ ዓለም አነዋወር ድካም ነውና ኢኮነ ዝንቱ እምኀበ አብ፣ ይህ ከአብ የተገኘ አይደለምና አላ እምዓለም ውእቱ፣ ከሰይጣን የተገኘ ነው እንጂ። መገዳደል፣ መጠላላት፣ መገፋፋት፣ አንዱ አሳዳጅ አንዱ ተሰዳጅ መሆን የሰይጣን ነው። የታፍቅርው ወላለው አንድም የስጋ ፈቃድ የዓይን አእምሮት በዚህ ዓለም ያለው ሁሉ ከሰይጣን የተገኘ ነው እንጂ ከእግዚአብሔር የተገኘ አይደለምና። የታፍቅርው ወላለው አንድም በዚህ ዓለም ያለው ሁሉ የስጋ ፈቃድ ነውና የዓይን አእምሮት ነውና የዚህ የዓለም አነዋወር ድካም ነው እና ይህ ከእግዚአብሔር የተገኘ አይደለም ከሰይጣን የተገኘ ነው እንጂ። ዓለሙኒ ይሐልፍ፣ ዓለሙም ያልፋል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።